ሰላም ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን ማንቸስተር ዩናይትድ ቤት እናቀናለን። ዩናይትድ ብቻ የምናቆም አይሆንም። ሊቨርፑል እና ቸልሲም የተለያዩ የዝውውር መረጃዎች አሉን። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የኢብራሂማ ኮናቴ ጉዳይ ሊቨርፑል ቤት ትልቅ ፈተናን ፈጥሯል። ኢብራሂማ ኮናቴ ሊቨርፑልን እንደሚለቅ በይፋ ተረጋግጧል። ሊቨርፑሎች ይህንን ተጫዋች በነፃ የሚያጡት ይሆናል። ይህ ዜና ለሊቨርፑል ደጋፊዎች አስደሳች አልነበረም። ምክንያቱም ይህ ተጫዋች ኮንትራቱን ለማራዘም ጫፍ ደርሶ ነበር። በሚያዝያ ወር ራሱ እንደተናገረው አዲስ ኮንትራትን ለመፈረም ጫፍ ደርሶ ነበር። ከዛ በኋላ ምን ተፈጠረ የሚለው ትልቁ ጥያቄ ነው። ነገር ግን የሊቨርፑል ውስጥ አዋቂዎች እንደሚናገሩት ከሆነ ጆቫኒ ሊዮኒ እንዲሁም ደግሞ ጀረሚ ጃኬት ሁለቱም ተጫዋቾች በዓለም ላይ ካሉ ምርጥ ታዳጊ ተከላካዮች ውስጥ አንዱ ናቸው። ስለዚህ ይህንን ቦታ ይሸፍናሉ የሚል እምነት አላቸው። ታዲያ የኢብራሂማ ኮናቴ ወደ የት ያቀናል? አንደኛው ሪያል ማድሪድ ነው፣ ሁለተኛው ቸልሲ ነው። ባየር ሙኒክም የዚህ ተጫዋች ፈላጊ እንደሆኑ መረጃዎች ያሳያሉ። ቸልሲን በሚመለከት ግን ሁለት የተለያዩ መረጃዎችን ነው ያገኘው የሚገኘው። አንደኛው ቸልሲ የዚህ ተጫዋች ፈላጊ ነው የሚል ነው። ከቸልሲ አካባቢ ቅርብ የሆኑ ግን ይህንን ተጫዋች ከቸልሲ ጋር ማያያዙን ተከትሎ ስህተት ነው የሚሉ መረጃዎችም ታይተዋል። እንግዲህ ቸልሲ በዣቪ አሎንሶ ስር ከኮልቤል ጎን የሚሰለፍ አንድ ተከላካይን ማስፈረም በፕሪሚየር ሊጉ ወጥ ፐርፎርማንስ ለማሳየት አስፈላጊ ነው ብለው ያምናሉ። ታዲያ ከነዚህ ውስጥ ወሳኙ ምዕራፍ ላይ ወሳኙ ጊዜ የሚሆነው ቀጣይ ውድድር ዓመት ለቸልሲ ይህንን ተጫዋች ማስፈረም ላይ ነው። ተከላካይ ምልመላ ላይ ቸልሲዎች አተኩረው እንደሚሰሩ ይታወቃል። ታዲያ ማንን ያስፈርማሉ? ትልቁ ጥያቄ እዚህ ላይ ነው የሚሆነው። ወዳጆቻችን፣ ሌላኛው መረጃችን የሚሆነው ወደ ማንቸስተር ዩናይትድ ቤት አቅንተን የተለያዩ መረጃዎችን እናያለን። ወዳጆቻችን፣ መረጃዎቻችንን ቶሎ ቶሎ እንድታገኙ የያ ስፖርትና የያ ኒውስ ዴይሊ ሁለቱንም ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አይረሳ። እንግዲህ የመጀመሪያው መረጃችን የሚሆነው ወደ ዩናይትድ ቤት ላቅናና ዩናይትድ 300 ሚሊዮን ፓውንድ በክረምቱ የዝውውር መስኮት እንደሚያወጣ ካሁኑ አረጋግጧል። ታዲያ ከዛ 300 ሚሊዮን ፓውንድ መካከል ወደ 38 ሚሊዮን ፓውንድ ለሚሆነው ለኤደርሰን ዝውውር የተከፈለ ነው። የተቀረው ዝውውር ዋጋ ታዲያ ዩናይትድ ሁለት የአማካይ መስመሮች፣ አንድ የግራ የማጥቃት መስመሩን የሚያግዝ ተጫዋችና የግራ መስመር ደግሞ ተከላካይን የማስፈረም ፍላጎት አላቸው። በአማካይ መስመር ላይ እንግዲህ ካርሎስ ባሊባን የነበራቸውን አምና ፍላጎታቸውን አሁን ሙሉ በሙሉ ትተውታል ማለት የሚቻልበት ደረጃ ላይ ተደርሷል። ዩናይትድ ለካርሎስ ባሊባ አምና 100 ሚሊዮን ፓውንድ የማቅረብ ከብራይተን ተጠይቀው ነበር። ያንን አልፈለጉም ነበር። አሁን ግን ብራይተኖች ከዚህ ዋጋ ላይ የመቀነስ ፍላጎት ቢኖራቸው ተጫዋቹም ወደ ዩናይትድ የመምጣት ፍላጎት ቢኖረው ይህ ዝውውር የመሳካት እድሉ ጠባብ ነው። ካርሎስ ባሊባ አሁን እየተፈለገ የሚገኘው በቶተንሃም ነው ማለት ይቻላል። ታዲያ ዩናይትዶች ካርሎስ ባሊባን ሲተው ሁለት ተጫዋቾችን ዝርዝራቸው ላይ ይዘዋል። አሌክስ ስካት እና ማቲያስ ፈርናንዴዝን። ከሁለቱ ተጫዋቾች የትኛው የተሻለ ነው ብለው ጥረቶችን እያደረጉ ነው። ዩናይትድ ግን ምርጫቸውን ማቲያስ ፈርናንዴዝ ላይ አድርገዋል። ማቲያስ ፈርናንዴዝ በአገር ኳስ ብቃቱ የ6 ቁጥር፣ የ8 ቁጥር፣ የ10 ቁጥርን ቦታ የመሸፈን አቅም ያለው የማደግ ፐርፎርማንሱ ለዩናይትድ የተለየ ለመፈረም ፍላጎት ማሳየቱን ተከትሎ ዩናይትዶች ይህንን ተጫዋች ይፈልጋሉ። ስካት ላይም ፍላጎት አላቸው። ነገር ግን ስካት በበርንማውዝ አዲስ የሚያቆየውን ኮንትራትም ሊፈርም የሚችልበት እድል አለ። የአካል ብቃቱ እንዲሁም ደግሞ ሁኔታው በጣም ጥሩ የሚባል ነው። የስካት ማለት ነው። በበርንማውዝ ቤት ኢንተንሲቲው ጥሩ የሚባል ነው። ነገር ግን በጉዳት ተቸግሮ የነበረባትን ጊዜያቶችን ማስታወስ የሚያስፈልግ ነው። ማቲያስ ፈርናንዴዝ በጉዳት ባይቸገር ባለፉት ዓመታቶች ከሳውዛምፕተንና እንዲሁም ደግሞ ከዌስትሃም ጋር መውረዱም መረሳት የለበትም። ዩናይትድ ዋነኛ የሚለው እንግዲህ የአማካይ ተከላካይ ቦታ ላይ ቹዋሚኒ የመጀመሪያ ተመራጫቸው ቢሆንም ቶናሊ ዝውውር ላይ ግን ጠንካራ አድርገው እየሄዱ ይገኛሉ። አርሰናል ጋር ፉክክር የሚጠብቃቸው እንደሚሆን የሚጠበቅ ነው። አድማጮቻችን፣ በዩናይትድ ጋር የተያያዘው ሌላኛው መረጃ የሚሆነው ማርከስ ራሽፎርድን የሚመለከት ነው። ማርከስ ራሽፎርድን በሚመለከት ባርሴሎናዎች ይህንን ተጫዋች የማስፈረም ፍላጎታቸው አሁን ሙሉ በሙሉ የለም ማለት የሚቻልበት ደረጃ ላይ ተደርሷል። ምክንያቱም አንቶኒ ጎርደን፣ ጁሊያን አልቫሬዝን እና እንዲሁም ደግሞ በርናንዶ ሲልቫን ሲያስፈርሙ ምንም አይነት ለራሽፎርድ እንቅስቃሴን አደረጉ። ዩናይትድ ታዲያ እስከ ጁን 15 ድረስ የሚጠብቅ ይሆናል። ከጁን 15 በኋላ ግን 30 ሚሊዮን ዩሮ የማይከፍሉ ከሆነ 30 ሚሊዮን ዩሮ መሆኑ ብቻ አይደለም ገርማቻችን፣ በቀጥታ ይህንን ክፍያ ወደ ዩናይትድ ራሱ መክፈል አይጠበቅባቸው። በሚያሳዝን ሁኔታ በየአመቱ ለ3 ዓመት በ10 ሚሊዮን ዩሮ የሚከፈል ክፍያ ነበር። ይህንን ለማድረግ ታዲያ ባርሴሎናዎች ፍላጎት የላቸውም። ስለዚህ በቀጥታ የዝውውር ኢላማቸውን ወደ ሌላ ተጫዋች የሚያዞሩ ይሆናል። ዩናይትዶች ማርከስ ራሽፎርድን ከዚህ በተሻለ ዋጋ ለሌላ ቡድን እንደሚሸጡት እምነት አላቸው። አንደኛው ቸልሲ የዚህ ተጫዋች ፈላጊ ሆኖ ሊመጣ ይችላል። ነገር ግን ማርከስ ራሽፎርድን ሲታሰብ ማንም ቡድን የእሱን 350 ሺህ ሳምንታዊ ደሞዝ የመክፈል ፍላጎት ያለው
አልተገኘም። ወደድማቻችን ሌላኛው ከማንቸስተር ዩናይትድ የዝውውር መረጃዎች ሳንወጣ የሚነሳው ዩናይትዶች በአጥቂ መስመር ላይ ዊሊያም ጎሜዝን ከፖርቶ ለማስፈረም ፍላጎት አላቸው። ይህ የቀኝ መስመር ተመላላሽ በአስደናቂ ብቃት በክህሎት ረገድ ጥሩ ፐርፎርማንስን እያሳየ የሚገኙ የፖርቶ ተጫዋች በኮንትራት ማፍረሻው 80 ሚሊዮን ዩሮ ቢሆንም ዩናይትዶች ተጫዋቹን ተደራድረው የማስፈረም ፍላጎት አላቸው። ድርድሮቹ በሚቀጥሉት ቀናቶች ይገፋሉ ተብሎ የሚጠበቅ ይሆናል። ወዳድማቻችን በቀጥታ ወደ ቼልሲና ወደ ሊቨርፑል መረጃዎች ላቅና። ሊቨርፑል ቤት ማቅናታችን በፊት ግን ቼልሲና ሊቨርፑል የሚያገናኘውን የኢብራሂማ ኮናቴን ዝውውር በሚገባ እንየው። ቼልሲዎች ይህንን ተጫዋች ይፈልጉታል። ነገር ግን ቼልሲ ከኮልዊል ጎን የሚሰለፍ በጃቪ አሎንሶ ጨዋታ ውስጥ የተለየ ትርጉምና ቦታ የሚኖረው ተጫዋችን ማስፈረም ፍላጎት አላቸው። ታዲያ ቼልሲዎች እዚህ የዝውውር መስኮት ላይ የአማካይ መስመራቸው ተጫዋች የሆነውን ኤንዞ ፈርናንዴዝን በክረምቱ እንደሚለቁት እርግጠኛ እየሆኑ ይመስላል። ለሪያል ማድሪድ ለመልቀቅ ፍላጎት አላቸው። ምክንያቱም ቼልሲ ከሪያል ማድሪድ የሚፈልጋቸው ተጫዋቾች አሉ። በሪያል ማድሪድ ቤት ጃቪ አሎንሶ ማሰልጠኑን ሳትረሱ። ታዲያ እዛ ቦታ ላይ የሚፈልጓቸው ተጫዋቾች ውስጥ አንዱ 3 ተጫዋቾችን ይዘዋል። እነ ቹዋሚኒ፣ ካሚቪንጋ፣ ዲን ሂውሰን እንዲሁም ደግሞ አራተኛው የሚሆነው አርዳ ጉለር ነው። ከነዚህ ተጫዋቾች ታዲያ ማን ወደ ቼልሲ ይመጣል የሚለው ትልቁ ጥያቄ ነው። ነገር ግን ቼልሲዎች እዚህ ላይ በሚገባ የሰሩት ስራ አንዱ ሊሆን የሚችለው ዲን ሂውሰንን አብረው ሊሰጧቸው የሚችሉ ከሆነ በጣም ደስተኛ ናቸው። ዲን ሂውሰን በጣም ጥሩ የሆነ እንግሊዝ ፕሪሚየር ሊግ ልምድ ያለው ጥሩ ፐርፎርማንስ ያለው ስፔናዊ ተከላካይ ነው። ለዋንጫ አካል እንዳልሆነ ይታወቃል። ስለዚህ ተጫዋች የመጫወቻ ጊዜን ማግኘት ይፈልጋል። በቼልሲ በየሳምንቱ መጫወትን የሚያገኝበት እድል ይኖራል። ስለዚህ ወደ ቼልሲ ለማምጣት ሙከራዎቹ የሚጠበቁ ይሆናል። ጃቪ አሎንሶ ነው በሪያል ማድሪድ ቤት ይህንን ተጫዋች ያስፈረመው። ስለዚህ የትልቅ እድልን የሚያመጣ ይሆናል። ጆዜ ከተጫዋቹ ጋር ንግግር የሚያደርገው ይሆናል። ነገር ግን ጆዜ ሚሊታዎን እና ሩዲገርን የመጀመሪያ ተቀዳሚ የመሃል ተከላካዮቻቸው ይሆናሉ ተብሎ ስለሚጠበቅ ይህንን ተጫዋች የመልቀቅ እድላቸው ሰፊ ይሆናል ተብሎ ይጠበቃል። አድማጮቻችን እዚሁ መረጃ ላይ ሳንወጣ ሌላኛው መረጃ የሚሆነው በዝውውር መስኮቱ ላይ ቼልሲ የማዕከላካዩ ላይ እንግዲህ ኢብራሂማ ኮናቴን አነጋግረዋል የሚል ሁለት የተለያየ ነው። አንደኛው ኢብራሂማ ኮናቴን አነጋግረዋል፣ ተጫዋቹን ማስፈረም ቼልሲ ይፈልጋል የሚል ጉዳይ ነው። ነገር ግን ይህ ሁኔታ እንግዲህ በመጨረሻዎቹ ጊዜያቶች እውነታው እየወጣ ያለ ይመስላል። ቼልሲ ፍላጎት የለውም እዚህ ተጫዋች ላይ የሚል ነው። ቼልሲ እንደዚህ አይነት ዝውውሮችን ቀደም ብሎ መንቀሳቀስ ይጠበቃል። ነገር ግን በብሉኮ ግሩፕ ስር የሚጠበቅ አይመስለኝም። ምክንያቱም ብሉኮ ግሩፕ ኮንትራቱ ላይ የዚህ ተጫዋች ከ250 ሺህ በላይ ሳምንታዊ 250 ሺህ በዝቅተኛ ይጠይቃቸዋል። ያ ማለት በወር 1 ሚሊዮን ፓውንድ ማለት ነው። ያ ማለት በአመት ከ12 ሚሊዮን ፓውንድ የሚያወጡ ይሆናል። ይህ ማለት በ4 ዓመትና 5 ዓመት ኮንትራት ቢፈርም ተጫዋቹን በቀጥታ ታስፈርምበት ነው የሚሆነው። ጥሩ ዋጋም ሊሆን ይችላል። ነገር ግን ቼልሲ ይህንን የደሞዝ ስኬሉን ማፋለስ አይፈልግም እና ሌሎች ተጫዋቾች የደሞዝ እድገትን ስለሚጠይቁ ይህንን ለማድረግ ፍላጎት የላቸውም። ስለዚህ ይህንን ተጫዋች የማስፈረም እድላቸው ጠባብ ነው ተብሎ ይጠበቃል። ሌላኛው እንግዲህ ባልተጠበቀ ሁኔታ ቼልሲ እና እንዲሁም ደግሞ ጃቪ አሎንሶ ፍሎሪያን ቪርዝን ከሊቨርፑል ለማስፈረም ይፈልጋሉ የሚሉ መረጃዎች ወጥተዋል። ነገር ግን እነዚህ ጭምጭምታዎች ናቸው ማለት የሚቻል ነው የሚሆነው። በቀጥታ ወደ ሊቨርፑል የዝውውር መረጃዎች ሊሄድ ለሊቨርፑል ደጋፊያን እንግዲህ የሚጠበቀው የኢብራሂም ኮናቴ ዝውውር ሙሉ በሙሉ የዚህ ተጫዋች ጉዳይ ውድቅ ሆኖበታል። ታዲያ ውድቅ መደረጉን ተከትሎ የተጫዋች ኮንትራቱን ማያራዝም በሊቨርፑል ቤትም የሚቆይ እንደማይሆን ተረጋግጧል። ታዲያ ሊቨርፑሎች አሊሰንንም በዚህ ሰዓት ማጣት አይፈልጉም እና አሊሰን ላይ ያለውን ውሳኔ የመጨረሻ ውሳኔ አሁን ይፋ አድርገዋል። አሊሰን ጁቬንቱስ የሚያቀርበውን 13 ሚሊዮን ፓውንድ አሊሰንን ጥያቄ መልቀቅም ሊቨርፑል ለመስማት ፍላጎት የለውም። አሊሰን የመጀመሪያ ግብ ጠባቂ ሆኖ የሊቨርፑል ቤት ዋና አምበሎች ከሚሆኑ ሊቨርፑል የርገን ክሎፕ ወርቃማ ጊዜያቶች ውስጥ ባለፉት ዓመታቶች ውስጥ 2 የእንግሊዝ ፕሪሚየር ሊግ ካሸነፉ ተጫዋቾች ውስጥ አንዱ የሆነው አሊሰን ሳላንም መልቀቁን ተከትሎ ቡድን ውስጥ እንዲቆይ ይፈልጋሉ የሚል መረጃ ወጥቷል። ማለት እንግዲህ የሚለቁ ተጫዋቾች ግን የሉም ማለት አይደለም። ሳላህና ሮበርትሰን እንደሚለቁ ይታወቃል። አሊሰን ማቆየት ወሳኝ ነው። ነገር ግን ማማራዳሽቪሊ ሊቨርፑል በክረምቱ የመለቀቁ ነገር እርግጥ የሚሆን ይመስላል። ይህንን ተከትሎ ማማራዳሽቪሊ ቋሚነት በሌላ ቡድን እየተጫወተ ብቃቱን ማሻሻል ፍላጎት አለው። ሊቨርፑል እንግዲህ ከዓለም ዋንጫ በፊት ቀደም ብለው እንግዲህ የተለያዩ ተጫዋቾችን ለማስፈረም ሙከራዎችን እንደሚያደርጉ የሚጠበቅ ነው። አንደኛው ያን ዲዮሜንዴ ነው። ሊቨርፑል በሚፈለጉት ውስጥ አንደኛው ያን ዲዮሜንዴ ነው። ነገር ግን ፒኤስጂ እና ሪያል ማድሪድን ፍላጎት አላቸው። የተጫዋቹ ውሳኔን የሚጠበቅ ይሆናል። በተለይ ሙሐመድ ሳላህ ቦታ ለመሸፈን ያን ዲዮሜንዴ የመጀመሪያ ተመራጭ ሆኗል። ከሊቨርፑል ከሚለቁ ተጫዋቾች ውስጥ አንደኛው ሃርቪ ኤሊየት ነው የሚሆነው። ወደ ሊድስ ኤለን ሮድ የማቅናቱ ነገር በቅርቡ የሚረጋገጥ ይሆናል ተብሎ የሚታሰብ ነው የሚሆነው። ሊቨርፑሎች ከዚህ ዝውውር 25 ሚሊዮን ዩሮ ያገኛሉ። ኢንተር ሚላን እና ሊቨርፑል በተጫዋቾች ጉዳይ ላይ የሚገባ ድርድርን እያደረጉ ይገኛሉ። ካርቲስ ጆንሰን የሚመለከተው የዝውውሩ ዋና ዓላማቸው ነው የሚሆነው። ታዲያ በዋጋ ጉዳይ ላይ ግን ልዩነቶች አሉ። ኢንተር ያቀረበው 20 ሚሊዮን ዩሮ ነው። ሊቨርፑል እየጠየቀ የሚገኘው 10 ሚሊዮን ዩሮ ተጨማሪ 30 ሚሊዮን ዩሮ ነው። ሊቨርፑል ሌላኛው 30% ከቀጣይ ሽያጩ ይፈልጋል። ነገር ግን ይህ የሚሳካ አይመስልም። ኢንተር ሚላን በጣም ቀጥተኛ ተደራዳሪና አስቸጋሪ ናቸው። በድርድር ወቅት ሊቨርፑል ምን ያክል ዋጋን ያገኛል የሚለውን በቀጣይ ጊዜያቶች ይታያል። የሊቨርፑል
ሊቨርፑል በክረምት የዝውውር መስኮት ተቀዳሚ ዓላማቸው የሆነው አንዱ የቀኝ መስመር የተከላካይ መስመሩን እና የማጥቃት መስመሩን ማድረስ ነው። ታዲያ ከዚህ ውስጥ አንደኛው ግሩዳ ነው፣ ሌላኛው ደግሞ ዱምፍሪስ ነው። በዱምፍሪስ ጉዳይ ግን ከሪያል ማድሪድ ጋር እንዲሁም ደግሞ ከኢንተር ሚላን ጋር ንግግሮችን የሚያደርጉ ይሆናል። በተለይ ሪያል ማድሪድ ዱምፍሪስን ለማስፈረም ይፈልጋሉ ካርቫል መልቀቁን ተከትሎ። ነገር ግን ግሩዳን በሚመለከት በጥር የዝውውር መስኮት ሙሉ ሙከራዎችን አድርገው አልተሳካላቸውም ነበር። አሁን በድጋሜ የመሳካት እድል ይኖረዋል ብለው ያስባሉ። ሌላኛው እንግዲህ ማንቸስተር ዩናይትድ የማጥቃት መስመሩን በሚመለከት ጆሹዋ ዘርክዚ በክረምቱ የሚለቅ ከሆነ እንኳን ጥሩ ተጫዋችን ካላገኙ በስተቀር የማቲያስ ፒኛ፣ ሚንቦሞ እና እንዲሁም ደግሞ ቺዶ ኦቢ ማርቲን የማጥቃት ቦታውን ተክተው ስለሚጫወቱ የመስመር ተጫዋቾችን አስፈርመው ይህንን ተጫዋች ሊለቁ ወይም ደግሞ የአጥቂ ፍላጎታቸውን ሊቀንሱ የሚችሉበት ሁኔታ ሊፈጠር ይችላል። ኩኛም ሆነ እንዲሁም ደግሞ ሚንቦሞ በአጥቂ መስመር ላይ የመጫወት አቅም አላቸው ብለው ዩናይትዶች ያምናሉ። ዳኒኤሎ ይህ በተለይ በኖቲንጋም ፎረስት ጥሩ ብቃቱን ያላሳየው ዳኒኤሎ በቤታፎጎ ምርጥ ፐርፎርማንሱን አሳይቷል። ታዲያ በዓለም ዋንጫ ውስጥ ዋጋቸው ይጨምራሉ ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ዳኒኤሎ ነው። ታዲያ ማንቸስተር ዩናይትድ መልማዮችን ልኮ ይህንን ተጫዋች በሚገባ እያየው እንዳለ የዝውውር መረጃዎቹ ይጠቁማሉ። ወደ አድማጮቻችን እንግዲህ ያያ ስፖርት በየዕለቱ ጥሩ የተለያዩ መረጃዎችን ያቀርብላችኋል። የእናንተን እይታ የሚያስፈልግ ይሆናል። ሊቨርፑል በሚመለከት አንድ የመጨረሻ መረጃ ልንገራችሁና ቀጣይ መረጃዎችን ማቀና ይሆናል። ሊቨርፑል እና ማርኮ ሴንሲ እንግዲህ ሴንሲ አሁን በይፋ የቶተንሃም ተጫዋች ሆኗል። ስለዚህ እዚህ ተጫዋች ላይ ሊቨርፑል የነበራቸው ፍላጎት ሙሉ በሙሉ ተጠናቋል ማለት የሚቻል ነው የሚሆነው። ወደ አድማጮቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።